ለሚካኤል ምሕረት ተሰጠው ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ይላል። የሰማይን ሀብት ሁሉ ለድንግል ማርያም ሰጥቷታል። አንዳንድ ሰው ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም እናንተ ኦርቶዶክሳውያን ናችሁ የምትናገሩት ይላል። መጽሐፍ ቅዱስ ግን ምዕመናን ድንግል ማርያም ያደረገችውን ብቻ ሳይሆን ያሰበችውን ጭምር የጻፈ መጽሐፍ ነው። ወንጌላውያኑ ሐሳቧ ድረስ ጽፈዋል። ወንጌላውያኑ ሐሳቧን ከጻፉ እኛ ታምሯን ብንጽፍ ማንም ይከለክላል? ሰው በአፉ ትሁት ሊሆን ይችላል፣ በልብ ትሁት መሆን ከባድ ነው። አሁን እዚህ ጉባኤ መሀል አንድ ሰው ቆሞ እኔ አሁን ተነስቼ ኃጢአተኛ ነኝ የረከስኩ ነኝ ብል እንዴት ያለ ትሁት ነው ትላላችሁ? ከዚህ ጉባኤ ሲወጣ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል? አይን እጁን ሰብስቦ ነው የሚጣል ነው። አንዳንድ ሰው እኔ ካንተ አላቅም ይላል። አዎ ከኔ አታቅም ብትለው ግን ይበሳጫል። አፉ ላይ ነው ትሕትናው። እግዚአብሔር ትሕትናችንን የልቡና ያደርግልን። ቅዱስ ዮሐንስ አፈወርቅ ትሁት የሚባለው ኃጢአተኛ ነኝ የሚል ሳይሆን አንተ ኃጢአተኛ ነኝ ሲሉት የሚታገስ ነው ይላል። አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ክብሯን እኛ ልንጨምረው እንችላለን፣ ልንቀንሰው እንችላለን። አሁን እቺ ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል። ድንግል ማርያምን ብናከብራትም ባናከብራትም ማናከብራታል ብለናል። እግዚአብሔር አክብሯት። እኛ ኢየሱስ የሚለውን ስም ለመጀመሪያ ጊዜ የሰማነው ከቅዱስ ገብርኤል ነው። እንደውም አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን ካላወቀ ቤት በኩል አልፎ ኢየሱስን አገኘው ያስብላል። አንዳንድ ደፋር ሰው እንደሚለው እንኳን እንደኔና እንዳንተ አይነት ተራ ሰው ለመውለድ ብላ ድንግል ማርያም ክብሯን ልታጣ ይቅርና የዘላለም ንጉሥ ትወልጃለች ስትባል እንኳን የድንግልናይስ ነገር ብላ ጠይቃለች። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። ምዕመናን እመቤታችን ይሁንልኝ የሚለውን ቃል ሳትናገረው ለአንድ ሰዓት ብቻ ዝም ብላ ብትቆይ ኖሮ የሁላችን መዳን ለአንድ ሰዓት ይቆይ ነበር። ይሁንልኝ ሳትል ለአንድ ቀን ለሁለት ቀን ብትዘገይ እኛም ከሲኦል ሳንወጣ የሰው ልጅም ሳይድን ለአንድ ቀን በዘገየ ነበር። እንደውም አንዱ ሊቅ ምን አለ? ሲኦል ውስጥ ያሉ ነፍሳት ድንግል ማርያምን ገብርኤል ሲያናግራት እዚያው ሲኦል ሆነው ያዩ ኖሮ እሺ በይ እሺ በይ እሺ በይ እያሉ ጮህ ነበር። ወላዲተ አምላክ ይሁንልኝ ብላ የተናገረችው ቃል የሁላችንን መዳን አስጀምሯል። እመቤታችን ይሁንልኝ በማለት ብቻ አይደለም፣ በእኛ መዳን ውስጥ ዋጋ ከፍላለች፣ እድሜዋን ከፍላለች። እሷ ገና ብላቴና ናት። ልባሩ ሕፃን ሆና ሕፃን ታቅፋ 3 ዓመት ከመንፈቅ እኮ በግብፅ በረሃ የተንከራተተችው የእኛ ድህነት እንዲፈጸም ነው። አሁን እኛ ዛሬ ሲጨንቀን የጭንቅ አማላጇ እንላለን። አንዳንድ ሰው ይከፈዋል። ወዳጄ እንግዲህ ክርስቶስ ሲያደርግ ያየነውና ምን እናድርግ? ሄሮድስ ሲያሳድደው እሱ ያሳለፈው በእሷ ቅፉስ ነበር የጭንቁን ሰዓት። እኛም ሲጨንቀን ወደ እመቤታችን እንጠጋለን። እኔን መሰሉ ብሏላ ልጇ። አንዳንድ ሰዎች ልጇ ተሰቀለ እንጂ እሷ ምን ሆነች ብለው ሊመጻደቁ ይሞክራሉ። እንደው ሃይማኖቱን እንተውና ምንላል? ብዙ እናቶች ልጄ ከሚታመም ነው ልታመም ይላል። የልጅ ህመም የእናት ህመም ነው። አንድ ልጅ 6666 ጊዜ ሲገረፍ ስታይ እናት ምን ይሰማታል? ቅዱስ ዮሐንስ ዘደማስቆ ድንግል ማርያም ስትወልድ አላማጠችም ይላል። አዎ አላማጠችም፣ ምጥ አላየች። ድንግል ማርያም ስትወልድ አላማጠችም፣ ግን በወለደች ጊዜ ያላማጠችውን ምጥ ዓርብ ዕለት አመጣዋለች ይላል። አንዳንድ ሰው በቃ ወለደችው በቃ ምንድነው የሚል ሰው አለ። ከዚህ በፊት አምላኩን ወልዶ የምታውቁት ሰው አለ እንዴ? ወይ ያሳዩንና እንተዋለን ማክበር። እንዲያውም እመቤታችን ወደ ሰማይ በማድረጓ እድለኛዋ እሷ ሳትሆን ሰማይ ሆኖ ምመና ወደ እግዚአብሔር መንግስት ገባች። መንግስተ ሰማያት ሲባል የሚናደደዋል። ድንግል ማርያም መንግስተ ሰማያት መግባት ብቻ አይደለም፣ መንግስተ ሰማያት እኮ ወደ ድንግል ማርያም ገብቷል። ሰው በተጋድሎ እንደነ ቅዱስ ጊዮርጊስ መሆን ይችላል፣ እንደነ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያምን ግን መሆን አይችልም። አምላክ ድጋሚ አይወለድም። እዚህ የምታዋቸው ብፁዕ አባታችን እጃቸውን ጭነው ሀብተ መንፈስ ቅዱስ ይሰጣሉ። እዚህ የምታዋቸው ሊቃውንት ቀሳውስት ሜሮን ቀብተው መንፈስ ቅዱስ ይሰጣሉ። ወላዲተ አምላክ ሜሮን ሳትቀባ እጇን ሳትጭን በሰላምታ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባል። ሰው መንፈስ ቅዱስ ሲሞላበት ምዕመናን ውዳሴ ማርያም ነው ጮህ። አንዳንድ ሰው ለምን ጌታ አባታችሁ ነው ይበሏል እንጂ እመቤታችሁ ነው ያለው በሉ አለ ወይ? ይሄንንስ አለ የሚል ሰው አሁን ገብርኤል ያመሰግናት ድንግል ማርያም ይሄ ኃጢአተኛ ትውልድ አመሰገነ አላመሰገነ ክብሯን ይቀንሳል። እንደውም እስከዛሬ ላመሰገኑ ይቅር ትበለው እመቤታችን። እመቤታችን ክብርን ሞገስን ያገኘችው አምላክን መውለዷ ታይቶ እናክብራት ተብሎ አይደለም። ቅድስና የተሰጣት አምላክን ስለወለደች ታይቶ አይደለም። ከዋነኞቹ አለቆች አንዱ ከሊቃነ መላእክት አንዱ ነው ገብርኤል። ግርማው የሚያስፈራ ነው። ድንግል ማርያም ፊት ግን በግርማ በሚያስፈራ መንገድ አይደለም የቆመው። ከፊቷ በትህትና ቆሞ ንግሥት ፊት እንደሚቆም ሀገር ፊት እንደሚቆም በታላቅ ትህትና ወደ እርሷ ገባ። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ስንወለድ ማርያም ማርያም ነው። ስንሯሯጥ የማርያም መንገድ ነው። ጥቁር ነገር ከሰውነታችን ቢወጣ ማን የሳመችን?
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ አብርሃም የዚህ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች፣ እህቶች፣ አባቶች፣ እናቶች በልዑል እግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ በዕድሜያችን ላይ የዛሬውን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃዱ ይሁንልን። በሚኖረን የትምህርት ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት እንማራለን። የትምህርታችን ርዕስ የሚሆነው እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚል ይሆናል። እስቲ ቃሉን አብረን እንበል። እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ። በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ የተጻፈ እናታችን እመቤታችን የተናገረችው ቃል ነው። በዚህ ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃዱ ይሁንልን። ስለ ድንግል ማርያም ለማስተማር ገና ሳስብ ይላል ቅዱስ ሳዊሮስ ዘአንጾኪያ የተባለው የቤተክርስቲያናችን አባት። ስለ ድንግል ማርያም ለማስተማር ገና ሳስብ አንድ የመጽሐፍ ቅዱስ ቃል በዓይኔ ሕሊናዬ በልቡናዬ እየመጣ ያስጨንቀኛል ይላል። ይህ ቃል ምንድነው? ሙሴ በሲና ተራራ ላይ ሆኖ አንድ አስገራሚ ራእይ ተመልክቶ ነበረ። በአንዲት ዛፍ ላይ እሳት ሲነድባት እሳቱ ዛፏን ሳያቃጥላት ዛፏን እሳቱን ሳታጠፋው ተመልክቶ ነበር። ይህ ራእይ ባየ ጊዜ ሙሴ እንዴት አንድ ዛፍ እሳት ነዶበት ላይቃጠል ይችላል? ይህንንማ ማየት አለብኝ ብሎ እሳቱ ወደ ነደደበት ወደ ዛፉ አቅጣጫ ሊቀርብ ሲል ከዛፉ መካከል እጅግ አስፈሪ ድምፅ ተሰማ። ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ስፍራ የተቀደሰች ናትና በመጀመሪያ ጫማህን ከእግርህ አውልቅ የሚል ቃል ሰማ። ቅዱስ ሳዊሮስ ታዲያ ይላል ሙሴ ወደዚያች እሳት ወደ ነደደባት ዛፍ ሊቀርብ ሲል ወደዚህ አትቅረብ ብሎ እግዚአብሔር እንደከለከለው እሳተ መለኮትን ተሸክማ ወዳልተቃጠለችው ወደ ድንግል ማርያም ገና ስለ እርሷ ለማስተማር ልቀርብ ስል መጀመሪያ የኃጢአትን ጫማ ውልቅ ብሎ እግዚአብሔር የሚከለክለኝ ይመስለኛል ይላል ቅዱስ ሳዊሮስ። ስለ ድንግል ማርያም መናገር የማይገባው ከሆነ ለእኛ ለኃጢአተኞቹ መናገር አይገባም። አባቶቻችን ምን ይላሉ? ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው? አስቦትስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው? ነገር ግን ከምስጋናዋ የሚቻለንን ያህል እንነግራቸዋለን ይላሉና የሚቻለንን ያህል እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሁለት ቁም ነገሮችን በዚህ ትምህርታችን እናያለን። የመጀመሪያው ምን ይላል? ሁላችንን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ሞቶ ተሰቅሎ ያዳነን ማን ነው? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። ታዲያ አንዳንድ ሰው ድንግል ማርያምን ስናከብር ከፍ ከፍ ስናደርጋት ስንዘምርላት የሞተላችሁ የተሰቀለላችሁ ደሙን ያፈሰሰላችሁ ክርስቶስ ሆኖ እያለ ይህንን ያህል ቦታ ለድንግል ማርያም የምትሰጡት ለምንድን ነው? ትንሽ አልበዛም ወይ? ለድንግል ማርያም የምታደርጉት ምስጋና፣ የምታከብሩት በዓል፣ የምታሳዩት ፍቅር ትንሽ አልበዛም ወይ ብሎ ቅር የሚለው ሰው፣ የሚጠይቅ ሰው፣ የሚሳደቡ የሚተችም ሰው አለ። ስለዚህ መጀመሪያው ምን ይላል?
የምንመለከተው እመቤታችን ቅድስት ድንግል ማርያም ለእኛ ለሰው ልጆች መዳን ምን ያህል ወሳኝ ናት። የእርሷ መኖር ለእኛ መዳን ምን ያህል የሚያስፈልግ ነገር ነው የሚለውን እናያለን። ሁለተኛው አንዳንድ ሰው ደግሞ እመቤታችንን ያከበረ ይመስለውና አይ መከበር እንኳ ይገባታል፣ ምንም ቢሆን እኮ የወለደችው አምላክ ነው ይላል። ሚኒማል ማሪዮሎጂ ላሉ ቴዎሎጂ ሰዎች እንደው በጣም ትንሽ እንደው ከመናገር የማይቀር እንደው የመለማመጥ ያህል እመቤታችንን እንደው አክብሯት ባካችሁ አይነት ትምህርት የሚሰጡ ሰዎች አሉ። እንደው ተባበሩ ውስጥ እንደው ባካችሁ ትንሽ አክብሯት አይነት ማለት እና ድንግል ማርያም ምንም ቢሆን አምላክን የወለደችው አምላክን ነው የወለደችው መከበር ይገባታል ይላል። ይህንንም ቤተክርስቲያናችን አትቀበለውም። እርግጥ ነው አምላክን መውለድ ታላቅ ክብር ነው። ከእርሷም በፊት ከእርሷም በኋላ አምላኩን ወልዶ የሚያውቅ ማንም የለም። ይሁንና ግን ምዕመናን እመቤታችን ክብርን ሞገስን ያገኘችው አምላክን መውለዷ ታይቶ እና ክብራት ተብሎ አይደለም። ቅድስና የተሰጣት አምላክን ስለወለደች ታይቶ አይደለም። ከኔ ጋር በሉ ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን ለመውለድ የበቃችው ምን ሆና ስለተገኘች ነው? ቅድስት ሆና ስለተገኘች ነው። እመቤታችን እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም እንዳንቺ ያለ አላገኘም ይላል አባታችን አባ ሕርያቆስ። ያንቺን መዓዛ ወደደ፣ የሚወደው ልጁ ወደ አንቺ ሰደደ ይላል። እመቤታችን ከአንስተ ዓለም መርጦ ከእርሷ እንዲወለድ የሚያደርግ ንጽሕና ቅድስና በእርሷ ላይ ተገኝቷል። እነዚህ ሁለት ቁም ነገሮች እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምንናል እመቤታችን በእኛ መዳን ውስጥ ያላትን ድርሻ ለማየት እዚሁ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ ልውሰዳችሁ። ከዚያ ቀድሞ ግን አንድ ጥያቄ ልጠይቃችሁ። ፀሐይ ላይ ስላላችሁ ምናልባት ድካም ሊሆን ይችላል፣ ግን መልሱልኝ። ድንግል ማርያም አምላክን እንደምትጸንሰውና እንደምትወልደው አስቀድሞ ተነግሯታል ወይስ ጽንሱን አይታ ነው ያወቀችው? መልሱልኝ። ተነግሯታል አልተነገራት? ማን የነገራት? ቅዱስ ገብርኤል። በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ከእግዚአብሔር ዘንድ ተላከ ወደ አንዲት ድንግል ይላል። የድንግሊቱም ስም ማርያም ነበረ ይላል ወንጌላዊ ሉቃስ። አስቀድሞ ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ነበር። ኢሳይያስ እነሆ ድንግል ትጸንሳለች ያለውን ቅዱስ ሉቃስ ተቀብሎ የድንግሊቱም ስም ማን ነበር አለ? ማርያም ነበር አለ። ነቢያትና ሐዋርያት ተቀባብለው ጠርተዋታል። ስለዚህ አስቀድሞ እግዚአብሔር መልእክተኛ ልኳል ቅዱስ ገብርኤልን። አስቀድሞ ሳይነገራት ጸንሳ ብትወልደው ኖሮ ሁለት ነገር ይፈጠራል። አንደኛው ልብ አድርጉ፣ ጽንስን ያህል ነገር ሳይነገራት ጸንሳ ብታገኘው ኖሮ ሌላ ደዌ ወይም አንዳች መናፍስት ያደሩባት ይመስላት ነበር ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ። ስለዚህ እንዳትደነግጥ እንዳትታወቅ መልአኩን ልኮ አስቀድሞ አስነገራት። ሁለተኛው እግዚአብሔር የሰውን ነፃነት የሚነካ አምላክ አይደለም። እንኳን ተጸንሶ ለመወለድ ይቅርና በሽተኛውን ለመፈወስ እንኳን አስቀድሞ ያስፈቅዳል። ልትድን ትወዳለህን ብሎ ይጠይቃል አይደል? ነገ የሚነበበው ወንጌል ነው ዮሐንስ ወንጌል ምዕራፍ 5። ስለዚህ አስቀድሞ መልአኩን ላከ። ይሁንልኝ ብላ ፈቅዳ ከሷ ይወለድ ዘንድ አስቀድሞ መልአኩን ገብርኤልን ላከው። መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ። ወደ እርሷም ገብቶ እንዲህ አላት፣ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ልብ አድርጉ ምዕመናን፣ ሁሌ የምናነበው ቃል ስለሆነ እንደ ተራ እንቆጥረዋለን። ገብርኤልን የላከው ማን ነው? እግዚአብሔር ነው። ቅዱስ ገብርኤል የሚናገረው ማን ተናገር ብሎ የላከው ነው? እግዚአብሔር ተናገር ያለው ነው። ልብ አድርጉ። መልአኩ መጥቶ ለድንግሊቱ አምላክን ትጸንሻለሽ፣ ትወልጃለሽ ይህን ወቂው ብሏት አልተሰወረም። መጀመሪያ ወደ ጉዳዩ እንኳን አልገባም። ገናናው መልአክ ሊቀ መላእክት ቅዱስ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት አደግድጎ ቆሞ ሰላምታ ቀረበላት። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ገብርኤል እኮ የባቢሎንን እሳት ያልፈራ ባለ ግርማ መልአክ ነው። ከዋነኞቹ አለቆች አንዱ፣ ከሊቃነ መላእክት አንዱ ነው ገብርኤል። ግርማው የሚያስፈራ ነው።
ድንግል ማርያም ፊት ግን በግርማ በሚያስፈራ መንገድ አይደለም የቆመው። ከፊቷ በትህትና ቆሞ ንግሥት ፊት እንደሚቆም ሀገር ፊት እንደሚቆም በታላቅ ትህትና ወደ እርሷ ገባ። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ቀላል ሰላምታ እንዳይመስላችሁ። ምን የተሞላሽ አለ? ምንድነው ጸጋን የተሞላሽ? ቅዱስ ጳውሎስ የጸጋ ስጦታ ልዩ ልዩ ነው ይላል። መንፈስ ቅዱስ ግን አንድ ነው። የየሰው ጸጋው ሁሉ የተለያየ ነው። ለአንዱ የመፈወስ ጸጋ ይሰጠዋል፣ ለአንዱ የመጸለይ ጸጋ ይሰጠዋል፣ ለአንዱ የመዘመር፣ ለአንዱ የመቀደስ የማዜም፣ ለአንዱ በድንግልና ጸንቶ የመኖር የምንኩስና የብሕትውና ሕይወት ይሰጠዋል፣ ለአንዱ ደግሞ አግብቶ ወልዶ እናት አባት ሆኖ መኖር ይሰጠዋል። የጸጋ ስጦታ ሁሉ ምን ያለ ነው? የተለያየ ነው። እመቤታችን ጸጋዋ ምንድነው? ምንናል? መጸለይ ይሆን? መፈወስ ይሆን? ማመስገን ይሆን? ትንቢት መናገር ይሆን? መውለድ ይሆን? ድንግል መሆን ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል እመቤታችንን ይህ ነው ጸጋሽ አላላትም። እንዲያው በደፈናው ጸጋን ምን ያልሽ እግዚአብሔር ለፍጡር ከሚሰጠው ጸጋ ከሷ የነሳባት አንድም ጸጋ የለምና የጸጋው ማከማቻ ግምጃ ቤቱ ስለሆነች እንዲያው በደፈናው ጸጋን ምን ያልሽዋለ? የተሞላሽ። ምስጋና ይድረሳት እመቤታችን። በጣም የሚገርመው በጸጋ ከራሱ ከቅዱስ ገብርኤልም ትበልጣለች እመቤታችን። ቅዳሴያችንን አልሰማችሁ? ለሚካኤል ምሕረት ተሰጠው ይላል ደራሲው። ለቅዱስ ሚካኤል ለመላኩ ምን ተሰጠው? ምሕረት ተሰጠው። ለገብርኤልስ ወብስራት ለገብርኤል ምን ተሰጠው? ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል ይላል። የሰማይን ሀብት ሁሉ ለድንግል ማርያም ሰጥቷታል። እመቤታችን የጸጋው ማከማቻ ግምጃ ቤቱ ናት። ከራሱ ከመልአኩ ከገብርኤል እንኳን በጸጋ የምትበልጥ ስለሆነች ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሽ፣ ጌታ ካንቺ ጋር ነው አለ። ጌታ ካንቺ ጋር ነው። ገና እኮ አልጸነሰችው፣ ገና እኮ አልወለደችው። ድንግል ማርያም ጌታን በማኅፀኗ ሳትጸንሰው በልቧ ጸንሰው ትኖር ስለነበር በህሊናዋ ከሷ ጋር ስለነበር ጌታ ካንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ከሴቶች ተለይተሽ የተባረክሽ ነሽ። እርሷም ባየችው ጊዜ ይላል ምዕመናን ገብርኤል መጥቶ አደግድጎ ልብ አድርጉ። ብዙ ጊዜ ሰዎች የሚዘነጉት እመቤታችን ገብርኤል ፊቷ ሲቆም የ15 ዓመት ልጅ መሆኗን ነው። እመቤታችን የ15 ዓመት ብላቴና ናት። 15 ዓመት ሆኖን እኛ ሁላችን እናውቀዋለን። በዚያ የልጅነት ዕድሜዋ ሰማያዊ መልአክ ከፊቷ ቆሞ ሰላምታ ቀረበላት። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ይላል ከንግግሩ የተነሳ በጣም ደነገጠች ይላል። ከኔ ጋር ናችሁ ምናምን? ከምኑ የተነሳ? ከንግግሩ። ይሄ ቃል በጣም አስደናቂ ነው። መጽሐፍ ቅዱስን የሚያውቅ ሰው ይሄ ቃል ይገርመዋል። ምክንያቱም መላእክትን ያዩ ሰዎች ከዚያ በፊት እንዴት እንደሆኑ እኮ እናውቃለን። ለምሳሌ ይኸው መልአክ ቅዱስ ገብርኤል ለነቢዩ ለዳንኤል ተገልጦለት ነበረ። ለዳንኤል ቀርቦ በታየው ጊዜ ይላል ዳንኤልም መልአኩን ባየው ጊዜ ራሴን ስቼ ወደቅሁ እንደሞተ ሰው ሆንኩ ይላል። ገብርኤልም ወደ እኔ መጥቶ አስነሳኝ፣ አይዞህ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ልብ አድርጉ። ነቢዩ ዳንኤል እንኳን ገብርኤልን ሲያይ ራሱን ስቶ ወድቋል። ማርያምም መልአኩን ባየች ጊዜ ራሷን ስታ ወደቀች አይደል? እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ከምኑ የተነሳ? ያስደነገጣት መልአኩ ነው ንግግሩ ነው? ንግግሩ ነው። ምክንያቱም እመቤታችን መላእክትን አይታ ልትደነግጥ አትችልም። አቅፈው ደግፈው በክንፋቸው እየመገቡ ያሳደጓት እነማን ናቸው? መላእክት ናቸው። እነሱ አይተው ይደንግጡ እንጂ እሷ አትደነግጥም በመልአክ። ለወትሮ የማታውቀው መልአክ ሲመጣ ብቻ ነው የተገረመችው። ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ልብ አድርጉ ምዕመናን፣ መጽሐፍ ቅዱስ ላይ ያለ ዋጋ የተጻፈ ቃል የለም። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። አንዳንድ ሰው ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም፣ እናንተ ኦርቶዶክሳውያን ናችሁ የምትናገሩት ይላል። መጽሐፍ ቅዱስ ግን ምዕመናን ድንግል ማርያም ያደረገችውን ብቻ ሳይሆን ያሰበችውን ጭምር የጻፈ መጽሐፍ ነው። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ የሉቃስ ወንጌል ላይ ከዚህ በኋላ ሁለቴ ተጽፏል።
ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ወንጌላውያኑ ሐሳቧ ድረስ ጽፈዋል። ወንጌላውያኑ ሐሳቧን ከጻፉ እኛ ታምሯን ብንጽፍ ማንም ይከለክላል? እግዚአብሔር ያሳያችሁ። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እዚህ ላይ ትሕትናዋንም ትንሽ መናገር ይገባናል። ምዕመናን አንቺ የተባረክሽ ነሽ ብሎ ገናና መልአክ ተገልጦ ሲያናግራት ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ከኔ ጋር ናችሁ ምዕመናን? አሁን እኛ እንደው ሰው ሲያመሰግነን እንደው እናንተ እኮ የተባረካችሁ፣ አንተ እኮ የተባረክ ሰው ነህ፣ አንቺ እኮ የተባረክሽ ነሽ ሲል ምን ሆነ? አይ አይገባኝም አትሉ? ትንሽ አይገባኝም እንላለን። በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኝ አይቀር ምን ነው ልጨምርበት? እንደው ምቀኝነት ይዞት ነው ነው ላይላዩ ምስጋና ማንሻል እንመስላለን። ውስጣችን ምስጋና ይፈልጋል አይፈልግም? ይፈልጋል። ቅዱስ ዮሐንስ አፈወርቅ ትሕትና የሚባለው በአፍ አይደለም በልብ ነው ይላል። እመቤታችን መልአኩን ሲያመሰግናት ኧረ ተው አታመስግነኝ ብላ አልተግደረደረችም። በልቧ ግን እንዲህ ያለውን የምስጋና እጅ መንሻ እንደምንቀበለው አለች። የእመቤታችንን የልቡና ትሕትና ለሁላችን ያድነን። ሰው በአፉ ትሑት ሊሆን ይችላል፣ በልብ ትሑት መሆን ከባድ ነው። አሁን እዚህ ጉባኤ መሀል አንድ ሰው ቆሞ እኔ አሁን ተነስቼ ነው ኃጢአተኛ ነኝ የረከስኩ ነኝ ብል እንዴት ያለ ትሑት ነው ትላላችሁ? ከዚህ ጉባኤ ሲወጣ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል? አይን እጁን ሰብስቦ ነው የሚጣለው። አንዳንድ ሰው እኔ ካንተ አላቅም ይላል። አዎ ካኔ አታቅም ብትለው ግን ይበሳጫል። አፉ ላይ ነው ትሕትናው። እግዚአብሔር ትሕትናችንን የልቡና ያደርግልን። ቅዱስ ዮሐንስ አፈወርቅ ትሑት የሚባለው ኃጢአተኛ ነኝ የሚል ሳይሆን አንተ ኃጢአተኛ ነኝ ሲሉት የሚታገስ ነው ይላል። እመቤታችን ይህ እንዴት ያለ ሰላምታ ነው ብላ አሰበች ይችላል። ገብርኤል መለሰላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አለ። በማን ፊት? እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? የኔ የመልአኩ ሰላምታ ነው ያስፈራሽ? የኔ የመልአኩ ምስጋና ነው ያስፈራሽ? አይደለም። በእኔ ፊት በገናናው አምላክ በእግዚአብሔር ፊት ምን አግኝተሻል? ሞገስን አግኝተሻልና አትፍሪ አለ። እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? ምንናል? አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ክብሯን እኛ ልንጨምረው እንችላለን፣ ልንቀንሰው እንችላለን። አሁን እቺ ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? ድንግል ማርያምን ብናከብራትም ባናከብራትም ማን አክብሯታል? ምንናል? እግዚአብሔር አክብሯታል። ስለዚህ አትፍሪ አለ። በእግዚአብሔር ፊት ሞገስ አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ማን ትይዋለሽ? እኛ ኢየሱስ የሚለውን ስም ለመጀመሪያ ጊዜ የሰማነው ከመጋቤ ሐዲስ ከቅዱስ ገብርኤል ነው። ሌላ ሰው አይነግረንም። አንዳንድ ሰዎች የዓመቱን የቅዱስ ገብርኤልን በዓል ስናከብር ሲያዩ ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ነው። ለዓለም ኢየሱስ የሚለውን ስም ይዞ የመጣው ማን ነው? ቅዱስ ገብርኤል። ስሙንም ኢየሱስ ትይዋለሻል። እንደውም አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን ካላወቀ ቤት በኩል አልፎ ኢየሱስን አገኘው ያስብላል። አትፍሪ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ የእግዚአብሔር ልጅ ይባላል። ጌታ አምላክም የዳዊት አባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግስቱም ምን የለውም ፍጻሜ የለውም ማለት የዘላለም ንጉሥ ትወልጃለሽ አላት። አሁን ስሙ ምዕመናን፣ እመቤታችን መልስ ልትሰጥ ነው። እስካሁን በልቧ ነበረ እንዴት ያለ ሰላምታ ነው ያለችው። አሁን ግን ልትናገር ነው። መጽሐፍ ቅዱስ ላይ የተጻፈ ብቸኛው የመጀመሪያ ቃሏ አሁን የምትናገረው ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እስኪ ነው ወንድ ስለማላውቅ ምን ስለማላውቅ? እንዲያው ወንድ የሚባል አይታታውቁም እንዴ? እመቤታችን ያሳደጓት ካህናት ወንዶች ናቸው። ቅዱስ ዮሴፍ አብሯት ያለው ወንድ ነው። ወንድ ስለማላውቅ እንዴት ይሆናል አለችው መልአኩ። በጣም ይደንቃል። ለዚህ እኮ ነው ድንግል የምንላት። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። እስቲ ልጠይቃቸው፣ አንዲት ሴት ልታገባ ታጭታ የሰርጓን ቀን የምትጠብቅና አግብቶ ወልዶ ለመኖር የምትጠባበቅ ሴት ወንድ ልጅ ትወልጃለሽ ብትባል ወንድ ስለማላውቅ እንዴት ይሆናል ትላለች? አትልም። የልጁ ስሙ ማን ነው ነው የምትለው? አመጋገቡ እንዴት ነው ነው የምትለው? የሶምሶን እናት እንዳደረገችው እንዴት ነው አበላሉ ነው የምትለው?
እመቤታችን አግብቶ ወልዶ የመኖር ሐሳብ አልነበራት። ስለዚህ መልአኩን ጠየቀችው። እንዴት ያለ ነገር ነው? ወንድ ስለማላውቅ እንዴት ይሆናል አለችው። ስለዚህ አንዳንድ ደፋር ሰው እንደሚለው እንኳን እንደኔና እንዳንተ አይነት ተራ ሰው ለመውለድ ብላ ድንግል ማርያም ክብሯን ልታጣ ይቅርና የዘላለም ንጉሥ ትወልጃለች ስትባል እንኳን የድንግልናስ ነገር ብላ ጠይቃለች። ድንግል የሚያሰኛት ነው መመናን። ደስ የሚል ነገር ልንገራችሁ። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። ይቻላል አይቻልም? ለእግዚአብሔር ምን የሚለው የለም። ምሳሌ እናትም ድንግልም አደረጋት። እሷ አምላክም ሰው ሆነ። ስለዚህ መልአኩን ጠየቀችው። እንዴት ይሆናል አለችው። ቅዱስ ገብርኤል በጥያቄ ተጨነቀ። እዚሁ ሉቃስ ወንጌል ላይ እኮ ዘካርያስን ሲያበስር አይተነዋል። ዘካርያስን ሄዶ ሚስት ኤልሳቤጥ ትወልድልሃለች አለ። በስተርጅና ካረጀች በኋላ ትወልዳለች አለ። ዘካርያስ ይሄ እንደሚሆን በምን አውቃለሁ አለ። ቅዱስ ገብርኤል ተቆጣና ቃሌን ስላላመንክ ልጁ እስኪወለድ ድረስ ምን ትሆናለህ? ዲዳ ትሆናለህ አለ። ጨከነበት። ካህን ነዋ። አብርሃምና ሳራ ወለዱ ብሎ ሲሰብክ የኖረ ሰው እንዴት ይሆናል በስተርጅና ሲል ሲሰማው በልችን የተናገርካትን ለሌላ ሰው እንዳደግማት ብሎ ልሳኑን ዘግቷል። የተዘጋ ማህፀን እንዴት ይከፈታል ካልክ ይኸው ልሳንን ዘጋዋለሁ። ልሳን ተመልሶ ሲከፈት ማህፀንን የሚከፍት ልሳን እንደሚከፍት ይገባሃል። እመቤታችንን ግን አልተቆጣትም። ለምን? ከሷም በፊት ከሷም በኋላ ያለ ወንድ ዘር ማንም ወልዶ አያውቅም፣ ተሰምቶ አይታወቅም። እንዴት የሚለው ገብርኤልም መልሱን አያውቀው። ስለዚህ ምን አለ? መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው አለ። የሥላሴ ሥራ በአንቺ ይሰራል። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን፣ የሥላሴ ሥራ በአንቺ ይሰራል። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች፣ መካን ትባል ለነበረችው 6 ወር ሆኗታል አላት። ይህን ማስረጃውን እሷም ከባሏን የጸነሰችው። መጨረሻ ቅዱስ ገብርኤል ወዲህ ቢል ወዲያ ቢል አልሆን ሲለው ምን አለ? ለእግዚአብሔር ምን የሚለው ነው? አይሻልም? ይሻላል። ምን አስጨነቀው? አንዳንዴ እንዴት ይሆናል ሲሏችሁ ሰዎች ጠበሉ እንዴት ያድናል፣ እምነቱ እንዴት ያድናል ካሏችሁ ጥቅስ ካጣችሁ ምመናል ለእግዚአብሔር ምን የሚለው ነው? የሚሳነው የነበሯቸው የሚሳነው የለም ካላችሁ በኋላ ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር አምኑ፣ ጊዜያችሁ እንዳታጠፉ። ልክ ይህንን ቃል ሲነግራት ለእግዚአብሔር የሚሳነው የለም ሲላት እመቤታችን ምን አለች? ወደ ርዕሳችን መጣት። እነሆኝ የጌታ ባሪያ እንደ ቃል እስኪ በሉ እነሆኝ የጌታ ባሪያ ይሁንልኝ። ይህ ቃል ልክ ከእመቤታችን አንደበት ሲወጣ እግዚአብሔር ከሰማየ ሰማያት ወርዶ በብሩህ ደመና ተጭኖ መጥቶ በማኅፀኗ አደረ። የሁላችን መዳን ተጀመረ። እዚህ ላይ ነው እመቤታችን በእኛ መዳን ድርሻ አላት የምንለው። ምንና እመቤታችን መቼ እንደጸነሰች እባካችሁ አስተውሉ በልባችሁ። ይህንን ያላወቀ ሰው አምላክ መቼ እንደተጸነሰ ያላወቀ ሰው የእመቤታችን ማንነት አይገባው። መቼ ነው ድንግል ማርያም አምላክን የጸነሰችው? ቅዱስ ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች? አልጸነሰች? አልጸነሰችም። እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ሲላት ጸንሳለች? አልጸነሰች? አልጸነሰችም። ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች ሲላት ጸንሳለች? አልጸነሰችም። ምንድን ነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክና ረፍተ ነገር ስትጨርስ ነው የሁላችንን መዳን እግዚአብሔር የጀመረው። ምዕመናን እመቤታችን ይሁንልኝ የሚለውን ቃል ሳትናገረው ለአንድ ሰዓት ብቻ ዝም ብላ ብትቆይ ኖሮ የሁላችን መዳን ለአንድ ሰዓት ይቆይ ነበር። ይሁንልኝ ሳትል ለአንድ ቀን ለሁለት ቀን ብትዘገይ እኛም ከሲኦል ሳንወጣ የሰው ልጅም ሳይድን ለአንድ ቀን በዘገየ ነበር። እንደው የእርሷን መብት ያለዛውት እንዳይመስላችሁ ከሁለት ሰዎች ጋር አነጻጽሬ ልንገራችሁ። አንደኛው ሙሴ ነው። ሙሴን እግዚአብሔር ተገለጠለትና ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ወደ ፈርዖን ሄደህ ተናገር አለው።
ሙሴ እንዲህ ሲለው ምን አለ? 3 ጥያቄ ጠየቀ ለእግዚአብሔር። ስንት ጥያቄ? የመጀመሪያው ጥያቄ ምን ይላል? ጌታ ሆይ ወደ ፈርዖን ሄጄ ሕዝቤን ልቀቅ ብዬ ስናገር ማን ነው የላከ ቢሉኝ ማን ልበላቸው? አንተ ማን እንደሆንክ ንገረኝ አለ። ጥሩ ጥያቄ ነው። እኔ አባቶች የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ አለ። መለሰለት እግዚአብሔር። ስንት ጥያቄ ነው ያልኳችሁ? ሁለተኛ ጠየቀ ሙሴ። እሺ አንተስ የአባቶቻችን አምላክ እግዚአብሔር ነህ፣ ግን ሄጄ ስነግራቸው ባያምኑኝስ አለ። ምን ባይሉኝስ? በእጅ ያስከው ምንድነው አለው። በትር ነው አለው። ጣለው አለው። ጣለው እባብ ነው። አንሳው አለው። መልሰ አነሳው በትሩን። እጅህን ከጉያ ክተት አለው። ከተተ። ሲያወጣው ለምጽ ሆነ። መልሰ ክተት አለው። ከተተ፣ ንጹህ ሆነ። ይሄ ነው መልሱ። የሙሴ ጥያቄ ምን ነበረ? ምን ባይሉኝስ? በትሩን የጣልከው አንተ ነህ፣ እባብ ያረኩት እኔ ነኝ። ያነሳኸው አንተ ነህ፣ በትር ያረኩት እኔ ነኝ። እጅህን የከተትከው አንተ ነህ፣ ለምጽ ያደረኩትም ያነጻሁትም እኔ ነኝ። ለሕዝቡ ሄደ ንገራቸው፣ የማሳምናቸው እኔ ነኝ። አንተ ምን ጨነቀ ማለት ነው። ስንት ጥያቄ መለሰለት ሙሴ። 3ኛ ጥያቄ ጠየቀ። ምንና አይ እኔ እኮ ኮልታፋ ነኝ አንደበቴ አለ። አዎ ሙሴ ኮልታፋ ነበር። የእግዚአብሔር ስራ ይገርማቸዋል። ኮልታፋውን ሰው መልእክተኛ አድርጎ መላኩ አይደንቅ? አሁን እንደው ለሕዝብ ተወካዮች ምክር ቤት አፈ ጉባኤ ኮልታፋ ሰው ይፈለግ ይባላል አይባ? አንደበተ ርቱዕ ነው የሚባለው። ኮልታፋውን ሰው መረጠው። እኔ እኮ ኮልታፋ ነኝ አለ። እግዚአብሔር ምን አለው? ወንድምህን አሮንን አንደበት አድርጌ አብሬ እልክልሃለሁ አለው። ስንት ጥያቄ መለሰለት። በአራተኛው ሙሴ ምን አለ መሰላችሁ? ጌታ ሆይ ሌላ ሰው ፈልግ አለ። እግዚአብሔር ተቆጣ ይላል። አረ የባሰ ደግሞ መስፍኑ ጌዴዎን ደግሞ አለ የባሰ ሰው። እሱ ደግሞ ቅዱስ ሚካኤል ተገለጠለት። እግዚአብሔር መርጦሃል ሕዝቡን ነፃ እንድታወጣ አለው። እንዴ አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለው። ስለዚህ እግዚአብሔር እንደላከ ለማወቅ አንተ እዚህ ጋር ቁምና መስዋዕት አቀርባለሁ። መስዋዕት አቅርቤ እሳት ከሰማይ ወርዶ መስዋዕቱን ከበላው አንተ የእግዚአብሔር መልእክተኛ መሆንን አውቃለሁ። ስለዚህ መስዋዕት እስካቀርብ ድረስ ከዚህ ጋር እንዳትላወሳለሁ ይላል። ማንን ነው የሚለው? ቅዱስ ሚካኤል የዋህን እሺ ብሎ ቆመለት። መስዋዕቱን አዘጋጀ፣ አቀረበ። እሳት ከሰማይ ወርዶ መስዋዕቱን በላው። አሁን መልአኩ የእግዚአብሔር መልአክ መሆኑን አወቀ። በል መልአክ መሆኔን አውቀሃል፣ ሂድና ሕዝቡን ነፃ አውጣ አለው። አይ አንተ መልአክ መሆንን አውቄያለሁ፣ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ? የበግ ፀጉር ጸምር አምጥቼ መሬት ላይ አደርጋለሁ። እሱ ላይ ጠል ይሁንና ሌላው ደረቅ ይሁን፣ ሌላው ጠል ሲሆን እሱ ደረቅ ይሁን። ያን ጊዜ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣ አውቃለሁ። ተደረገለት። ምን ሆነ? ወላዲተ አምላክ በድንግልና ከአንቺ ይጸነሳል ስትባል እዚህ ጋር ጠል ይሁንና እዚህ ጋር ደረቅ ይሁን ብላለች አላለች? ነፍሳት በሲኦል እየተሰቃዩ የምን ቀጠሮ ነው? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ብላ ለሁላችን ድህነት ራሷን አሳልፋ ሰጠች። እግዚአብሔር ለሰው ልጅ ራሱን አሳልፎ እንዲሰጥ አንድያ ልጁን ለዓለም አሳልፎ እንዲሰጥ መጀመሪያ ድንግል ማርያም ራሷን ለእግዚአብሔር አሳልፋ ሰጠች። እመቤታችን በእኛ መዳን ድርሻ አላት የላትም? እንደውም አንዱ ሊቅ ምን አለ? ሲኦል ውስጥ ያሉ ነፍሳት ድንግል ማርያምን ገብርኤል ሲያናግራት እዚያው ሲኦል ሆነው ቢያዩ ኖሮ እሺ በይ እሺ በይ እሺ በይ እያሉ ይጮሁ ነበር አለ። ወላዲተ አምላክ ይሁንልኝ ብላ የተናገረችው ቃል የሁላችንን መዳን አስጀምሯል። እመቤታችን በእኛ መዳን ድርሻ አላት የላትም? የሚገርማችሁ ምናምን እመቤታችን ይሁንልኝ በማለት ብቻ አይደለም፣ በእኛ መዳን ውስጥ ዋጋ ከፍላለች፣ እድሜዋን ከፍላለች። እሷ ገና ብላቴና ናት። ልብ አድርጉ። ሕፃን ሆና ሕፃን ታቅፋ 3 ዓመት ከመንፈቅ እኮ በግብፅ በረሃ የተንከራተተችው የእኛ ድህነት እንዲፈጸም ነው። በዚያ በጭንቅ ሰዓት ከሄሮድስ ሰይፍ ልጇን ለማስጣል ስትሰደድ እግዚአብሔር ያሳያችሁ። አሁን እኛ ዛሬ ሲጨንቀን የጭንቅ አማላጇ እንላለን። አንዳንድ ሰው ይከፈዋል። ወዳጄ እንግዲህ ክርስቶስ ሲያደርግ ያየነውና ምን እናድርግ? ሄሮድስ ሲያሳድደው እሱ ያሳለፈው በእሱ አቅፎች ነበር የጭንቁን ሰዓት። እኛም ሲጨንቀን ወደ እመቤታችን እንጠጋለን። እኔን መሰሉ ብሏላ ልጇ ምን እናድርግ? ከሁሉም ምናምን ዓርብ ዕለት ሲሰቀልም እመቤታችን እዛው መስቀል ስር ነበረች። አንዳንድ ሰዎች
ልጇ ተሰቀለ እንጂ እሷ ምን ሆነች ብለው ሊመጻደቁ ይሞክራሉ። እንደው ሃይማኖቱን እንተውና ምንማል ብዙ እናቶች ልጄ ከሚታመም ነው ይታመም ይላል። የልጅ ህመም የእናት ህመም ነው። አንድ ልጅ 6666 ጊዜ ሲገረፍ ስታይ እናት ምን ይሰማታል? ወላዲተ አምላክ እኮ ዓርብ ዕለት ቆማ እያንዳንዱ ጅራፍ በክርስቶስ ሰውነት ላይ ሲያርፍ ቆማ ተመልክታለች። ክርስቶስ እኮ የተገረፈው እኛ ለቡሄ የምናጨው ጅራፍ እንኳን እንደሚሆነ እላዩ ላይ የሾሉ አጥንቶች አለው፣ ሚስማር ያለው ሰውነቱ ላይ ካረፈ በኋላ ሲነሳ ስጋውን እየነጨ የሚነሳ መግረፊያ ነው። አጥንቱ እስኪታይ ተገርፏል። በዚያ የስቃይ ቀን ወላዲተ አምላክ እዛው ቆማ አይታለች። ቅዱስ ዮሐንስ ዘደማስቆ ድንግል ማርያም ስትወልድ አላማጠችም ይላል። አዎ አላማጠችም፣ ምጥ አላየችም። ድንግል ማርያም ስትወልድ አላማጠችም፣ ግን በወለደች ጊዜ ያላማጠችውን ምጥ ዓርብ ዕለት አመጣዋለች ይላል። ዓርብ ተጨንቃለች። እያንዳንዱ በክርስቶስ ሰውነት ላይ ያረፈ ቁስል የድንግል ማርያም የልቧ ቁስል ነበር። በአንቺ በነፍስሽ ሰይፍ ያልፋል እንደሚል ማለት አምጣለች፣ ተጨንቃለች። ካማጠች አይቀር መውለድ አለባት ብሎ እኮ ነው ዮሐንስን እዛው ነው ልጅሽ ብሎ ልጅ ይሰጣል። ስለዚህ ምእመናን ሃይማኖቱን ወደ ጎን አድርገነው ወላዲተ አምላክ እስከ መጨረሻዋ ሰዓት መስቀል ስር ቆማ የልጇን ስቃይ ማየቷ ብቻ ይሁንልኝ ብላ ያስጀመረችውን የሰው ልጅ ድህነት እነሆኝ ብላ ያስጀመረችውን የሰው ልጅ ድህነት ልጇ እነኋት እናትህ ብሎ እስኪያሰናብታት ድረስ በእኛ ድህነት ውስጥ ከመጀመሪያም እስከ መጨረሻ ድረስ ነበረች እመቤታችን። እንደውም አንዳንድ ሊቃውንቱ ይላሉ ሲጨፍንም ሲገልጥ ይላሉ። አንድ ልጅ ገና ሲወለድ አይኑን ሲገልጥ መጀመሪያ ብዙ ጊዜ የሚያየው እናቱ ነው። አዋላጁንም ምንም ሊያይ ይችላል፣ ግን ብዙ ጊዜ የሚያየው እናቱ ነው። ሊሞት ሲል ግን አይኑ ከመከደኑ በፊት መጨረሻ ላይ ማንን እንደሚያይ እግዚአብሔር ነው የሚያውቀው። ክርስቶስ ግን ወደዚች ምድር ሲመጣም አይኑን ሲገልጥ መጀመሪያ ያያት እመቤታችንን ነበር። የማዳን ስራውን ፈጽሞ በመስቀል ላይ ነፍሱን ከመስጠቱም በፊት እነኋት እናትህ እነሆ ልጅሽ ብሎ እዚያው መስቀል ላይ ለመጨረሻ ጊዜ ያያት ወላዲተ አምላክ ነበር። እመቤታችን ለኛ መዳን ድርሻ አላት የላትም? ይህን በልቡናችን ይሳልብን። ወደ ሁለተኛው ልምጣን ይሆናል። ሁለተኛው ድንግል ማርያም ቅድስት የሆነችው አምላክን መውለዷ ታይቶ ቅድስት እንበላት ተብሎ መቼም ወልዳ የለ ተብሎ አይደለም። አምላክን ለመውለድ ያበቃት ቅድስት ሆና መገኘቷ ነው፣ ንጽህናዋ ነው። እግዚአብሔርን የሳበ የማረከ ንጽህና እመቤታችን ላይ ተገኝቷል። ስለ እመቤታችን ንጽህና መናገር፣ ክብሯን መናገር ቅዱስ ያዕቆብ ዘስሩግ ምን ይላል መሰላችሁ? አንድ ሰዓሊ ፀሐይ ከነ ብርሃኗ ከነ ሙቀቷ ሊስል ይችላል? አይችልም። ስለዚህ እመቤታችንን መግለጽ መሞከር ማለት ፀሐይን ለመሳል መሞከር ነው። እሱን አልሞክረውም፣ ግን እኔ ትህትናዋን ብቻ ልንገራችሁና ትምህርታችንን እናበቃለን። እንደ እመቤታችን ያለ ትህትና ያለው በምድር ላይ ማንም የለም። ወደ ርዕሳችን እንመለስ። እነሆኝ የጌታ ባሪያ እንደ ቃልህ፣ ኧረ መልሱ። እነሆኝ የጌታ ባሪያ በሉ እስኪ። እንደ ቃልህ የጌታ ምኑ? ገብርኤል የጌታ ምኑ ትሆኛለሽ ማለት እናቱ። እግዚአብሔር እናቱ ለመሆን ሲመርጣት እሷ ግን ራሷን ባሪያ ብላ ጠራች። አንዴ እንዳይመስላችሁ ምዕመናን፣ ከጸነሰችውም በኋላ ደገመችው ስትጸልይ፣ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ከዛት የባሪያቱን መዋረድ አይቷልና አለች። ወላዲተ አምላክ የማይናወጽ ትህትና የነበራት ራሷን ባሪያ ብላ ጠራች። በዚህ ብቻ አይደለም፣ ገብርኤል ካበሰራት በኋላ ማርያምም በዚያ ወራት ተነስታ ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። እግዚአብሔር ያሳያችሁ ነው። እግዚአብሔር ያሳያችሁ። ትህትናዋን ለማድነቅ መጀመሪያ ትንሽ ክብሯን ማየት ያስፈልጋል። ከኔ ጋር ናችሁ? እመቤታችን በማህፀኗ የያዘችው ዓለምን በእጆቹ የያዘውን አምላክ ነው።
ሰማይና ምድርን የዘረጋውን አምላክ ነው። አንዳንድ ሰው በቃ ወለደችው በቃ ምንድነው የሚል ሰው አለ። ከዚህ በፊት አምላኩን ወልዶ የምታውቁት ሰው አለ እንዴ? ወይ ያሳዩንና እንተዋለን ማክበር። እመቤታችን ሰማይና ምድርን የዘረጋውን አምላክ ነው የወለደችው በማኅፀኗ። በዚህ ምክንያት ከሰማይም ከምድርም ማን ትበልጣለች? የለም አልመለሳችሁልኝ። ማን ትበልጣለች? በምሳሌ ልንገራችሁ። አገራችን ለመጨረሻ ጊዜ ያው ንጉሳዊ ስርዓት የነገሱት አፄ ኃይለ ሥላሴ ናቸው። እኚህ ንጉስ የሚቀመጡበት ዙፋን ነበረ፣ በክብር የሚቀመጡበት። ከስር ደግሞ እግራቸውን የሚረግጡበት እንደ ትራስ ያለ ነገር ነበር። እየሰማችሁ ነው? እኚህ ንጉስ የሚቀመጡበት ዙፋን ላይ ሌላ ሰው ይቀመጣል? ሞት ካላማረው ይቀመጣል? እንደውም አፄ ኃይለ ሥላሴማ እንኳን ዙፋን ላይ ሄዶ ተፈናጦ ቀርቶ አንድ ሰው ቤተ መንግስት ሲገባ ውሻዋ በጣም ከጮኸችበት ይህ ሰውዬ መፈንቅለ መንግስት አስቧል ተብሎ ይታሰር ነበር። እና እንደውም አንድ ጊዜ ከመኳንንቱ አንዱ መጡ። ሲመጡ እቺ መዘዘኛ ውሻ ጮኸች። ውሻ የጮኸበት ሰው ደግሞ ምን ይላል ይላቸዋል? ይታሰራል። ሰውዬው ዞርና ውሻውን አንቺ ሰው ያሰሙን አታሳስብ ያለ። ልክ ነው። ጎልማሳ በሚስቱ ንጉስ በመንግስቱ ሲመጡበት ምን አይነት አይወድም። ልብ አድርጉ። እኚህ ንጉስ ዙፋናቸው ላይ ማንም አይቀመጥም፣ እግር መርገጫቸው ላይ ማንም አይረግጥም። ግን እንበልና መመና በሆነ አደጋ ንጉሱ ዙፋናቸው ለሁለት ተሰንጥቆ ቢሰበር፣ እግር መርገጫቸው ቢበላሽ ዙፋን የተሰበረ ብለው ለቅሶ ይቀመጣሉ? አይቀመጡም። ዙፋን ምን ያደርጋል? እግር መርገጫ የተበላሸ ብለው አይደነግጡም። እናታቸው ብትሞት ግን ያዝናሉ? አያዝኑም? ያዝናሉ። ከእናትና ከዙፋን ማን ይበልጣል? የለም መልሱልኝ። ከእናትና ከዙፋን ማን ይበልጣል? እግዚአብሔር ምን አለ? ሰማይ ዙፋኔ ነው አለ። ሰማይ ምን ነው? ምድር የግሬ መረግ። ድንግል ማርያም እኮ እናቱ ናት። ከሰማይና ከምድር ማን ትበልጣለች? አንዳንድ ሰው አሁን በፍልሰታ ሰሞን እመቤታችን አረገች ስንል እንደው በጣም ደሙ የሚፈላ ሰው አለ። ሰማይ ለሷ ቁም ነገር ሆኖ ነው እንዴ? ራሷ ሰማይ እኮ ነች። ዳግሚት ሰማይ ናት። እንዲያውም እመቤታችን ወደ ሰማይ በማረጓ እድለኛዋ እሷ ሳትሆን ሰማይ ሆኖ መመና። እንዴት ያለች ሰማይ መጣችብኝ ብሎ ይሆን? እኛ አረገች አላረገችም አይደለም የሚያስደንቀን፣ እንደው አቀባበሉ እንዴት ነበር ነው። በሰማይ ገብርኤል እዚህ ደስ ይበልሽ አላት። በሰማይ ምን ብሏት ይሆን? ኤልሳቤጥ የጌታዬ እናት አለቻት። ምን ብላት ይሆን? ይሄ ነው እኛ የሚያስጨንቀን። መላእክት ሲወጡ ሲወርዱበት የሚውሉበትን ሰማይ ድንግል ማርያም ሰማይና ምድርን በእጁ የያዘውን አምላክ የያዘችውን ድንግል ወደ ሰማይ ማድረግ ለሷ ምን ነው? ወደ እግዚአብሔር መንግስት ገባች። መንግስተ ሰማያት ሲባል የሚናደዱ አሉ። ድንግል ማርያም መንግስተ ሰማያት መግባት ብቻ አይደለም፣ መንግስተ ሰማያት እኮ ወደ ድንግል ማርያም ገብቷል። ክርስቶስ አይደል የመንግስተ ሰማያት? በጣም ይገርማል። ከሰማይ ከምድር ትበልጣለች። ግን ትህትናዋ በጣም ይገርማቸዋል። ገና እንደጸነሰች በዚያ ወራት ተነስታ ወደ ተራራማዋ ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማህፀኗ ይዛ ዘመድ ለመጠየቅ ወጣች። እንኳን አምላክን መጸነስ ይቅርና መመና አንዲት ሴት ልጅሽ ጠቅላይ ሚኒስቴር ሆኗል ብትባል ዘመድ ትጠይቃለች? ድሮ የጠየቀችው ይቆጫታል። እኔ ለዚህ ቀን እንደሚደርስ ልጅ ባውቅ ኖሮ እግሬን አላበላሽም ነበር። ትንሽ ክብር እኮ ሲሰጠን አንችል። ትንሽ ስልጣን ካለው ሰው አይደለም የአምላክ እናት መሆን። እመቤታችን እኮ የተሰጣት ጸጋ መቼም የማይደረስበት ነው። መመናን ሰው በተጋድሎ እንደነ ቅዱስ ጊዮርጊስ መሆን ይችላል፣ እንደነ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያምን ግን መሆን አይችልም። አምላክ ድጋሚ አይወለድም። ይህንን ክብር ይዛ ግን ፈጥና ወጣች ይላል። እንደው አካሄዷ የእመቤትነት እንደው የመዘባነንም አልነበረም። ፈጥና ወጣች። አፍጣኒተ ረድኤት አይደለች፣ ፈጣን ደመና አይደለች። ወላዲተ አምላክ በተራራማው በዚያ በይሁዳ ከተማ ብቻዋን ተጓዘች ኤልሳቤጥን ልትጠይቅ። በጣም ይገርማል። አጃቢ እንኳን አልፈለገችም። ታቦት እኮ ናት። ታቦት ብቻውን አይሄድም። እመቤታችን ግን ያለ አጃቢ ወደ ኤልሳቤጥ ቤት ብቻዋን ገሰገሰች። 130 ኪሎ ሜትር ነው ምዕመናን፣ ከገሊላ ናዝሬት እስከ አይነ ከርም ድረስ 130 ኪሎ ሜትር ሄደችው እመቤታችን ብቻዋን።
30 ሰዓት ነው የተጓዘችው። ሙሉ ቀን ውላ ሌሊቱን ሙሉ አድራ ከዛ ደግሞ 6 ሰዓት ያህል ፈጥና ወጣች። ተራራማው መንገድ አቋርጣ ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። እኛን እንሳለማት እንጂ እሷ እኛን ትሳለማለች። በጣም ይገርማል ትሕትና። አምላክን በማኅፀኗ ይዛ ማጎንበስ እንዴት ያለ ነው! ሰው እኮ ትንሽ የመፈወጥ ጸጋ ቢሰጠው እንዴት እንደሚሆን እናውቃለን። ጥላ ሲዞ ነው የሚዞረው። እንኳን ድንግል ማርያምን ሆኖ አንዳንድ ሰዎች ድንግል ማርያም ታየችን ብለው እኮ እንዴት እንደሚኮፈሱ እናውቃለን። ያውም ቅዠቱን ህልሚውን እኮ ግን አልተጣራ። ጥላ ሲዘው እኮ ንግሥት ነኝ ብለው እኮ ይቀመጣሉ፣ አናገረችን ብለው። እመቤታችን ግን በትሕትና ወደ ኤልሳቤጥ ቤት ገባች ይላል። ኤልሳቤጥም የማርያምን ድምፅ በሰማች ጊዜ ጽንሱ በማኅፀኗ በደስታ ዘለለ፣ መንፈስ ቅዱስ ሞላባት ይላል። ወላዲተ አምላክ ወደ ሁላችን ቤት ትምጣለን። እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ ይሞላል። እንደምን ዋላችሁ ስትል መንፈስ ቅዱስ ይሞላል። ምዕመናን እዚህ የምታዋቸው ብፁዕ አባታችን እጃቸውን ጭነው ሀብተ መንፈስ ቅዱስ ይሰጣሉ። እዚህ የምታዋቸው ሊቃውንት ቀሳውስት ሜሮን ቀብተው መንፈስ ቅዱስ ይሰጣሉ። ወላዲተ አምላክ ሜሮን ሳትቀባ እጇን ሳትጭን በሰላምታ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። ወደ ሁላችን ሕይወት ትምጣልን እመቤታችን። መንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኸች ይላል። ሰው መንፈስ ቅዱስ ሲሞላበት ምዕመናን ውዳሴ ማርያም ነው ጮኸ፣ አይንፈራፈርም። መንፈስ ሞላብን ብለው ከግድግዳ የሚጋጩ አሉ። እሱ ሌላ መንፈስ ነው። ልክ መንፈስ ቅዱስ ሲሞላባት በታላቅ ድምፅ ጮኸች። ምን አለች? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለች። ቅድም ሰምተነዋል እኮ ይህን ምስጋና ቅድም ሰምተነዋል። ቅዱስ ገብርኤል መጥቶ አንቺ ከሴቶች ተለይተሽ ምን ያለሽ ነሽ? ኤልሳቤጥ ተቀበለችና የማኅፀንሽም ፍሬ ምን ያለ ነው? ተመልከቱ፣ ሰውና መላእክት እየተቀባበሉ ቅኔ ጀመሩ ለድንግል ማርያም ምስጋና። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ኤልሳቤጥ ጨመረችበት። እመቤታችንም በአንድ መልአክና በአንዲት ሴት ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ያመሰግኑኛል። በጣም ይገርማል። ዛሬ አሁን እመቤታችን ትውልድ ሁሉ ብፅዕት ይሉኛል ብላለች። ዛሬ የማያመሰግኗት ሰዎች አሉ አሉ። ታዲያ ምን ነው ትንቢቱ አልተፈጸመም ወይ ካላችሁ፣ ትውልድ ሁሉ አለች እንጂ ሰው ሁሉ መች አለች? ትውልድ ሁሉ ነው ያለችው። ከትውልዱ አንድ ሰው ያመሰግናት እንኳን ይበቃል። እኛን ከሚያመሰግኗት ያደረገን አምላክ ስሙ የተመሰገነ ይሁን። ያመስግኑኛል አለችም፣ ያመሰግኑኛል ነው። አያችሁ፣ የባህር ዳር ምዕመናን ቁጭ ብለው ምስጋናዋን ሲሰሙ ድንግል ማርያም ኤልሳቤጥ ቤት ቆማ አየችው። በትንቢት መነጽር አይታችኋለች። እመቤታችን ደስ ይበላችሁ ነው ይላል። አየችው፣ ይህንን ሕዝብ ሲያመሰግናት አየችውና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል አለች። እና ኤልሳቤጥ አመሰገነች። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለች። የተባረከ ነው። አሁን ዛሬ አባታችን ሆይ ካልን በኋላ ምን እንላለን? ከዛ በኋላ ሲያልቅ ደግሞ እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ ምን እንልሻለን? አንዳንድ ሰው ለምን ጌታ አባታችን ሆይ በሉ አለ እንጂ እመቤታችን ሆይ አለ ወይ በሉ አለ ወይ? ይሄንንስ አለ የሚል ሰው አሁን ገብርኤል ያመሰግናት ድንግል ማርያም፣ ይሄ ኃጢአተኛ ትውልድ አመሰገነ አላመሰገነ ክብሯን ይቀንሳል። እንደውም እስከዛሬ ላመሰገነ ይቅር ትበለው እመቤታችን። ስንት ነገር በምንቀላምድበት አፍ ደግሞ እሷን ማመስገን ነው። አባቶቻችንማ የሀጥ ምስጋና ለምን ትሊተ ይትመል ይላሉ። የሀጥ ምስጋና ምን ያደርግልኛል እንዳትይ፣ የኔ ኃጢአት ያንቺን ቅድስና አረክሰው ምን አይደል? ልብ አድርጉ። የምናመሰግነው ገብርኤል ያመሰገነው ምስጋና ነው። በመልአኩ ገብርኤል ሰላምታ ምን እንልሻለን? ገብርኤልን የላከው ማን ነው? እግዚአብሔር ነው። አባታችን ሆይ በሉ ያለው ማን ነው? ገብርኤልን ሄዶ ደስ ይበልሽ በላት ያለው ማን ነው? እግዚአብሔር ነው። ከእግዚአብሔር ያገኘነው ምስጋና።
እንግዲህ ይሄ አይሆንም ካላችሁ ደግሞ ኤልሳቤጥም አሳየችን። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ እናትና ልጅን አብሮ ማመስገን አሳየች። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው አለች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለች። ልብ አድርጉ። የምን እናት አለች? ዘመዷ እኮ ነች። ማርያም ማለት ትችላለች። እመቤታችን አምላክን ከጸነሰች በኋላ ስሟ ተቀይሯል። ተዘንጥሎ ማርያም አይባል። የጌታዬ እናት ነው የሚባለው። እመ አምላክ እመ ብርሃን ነው የሚባለው። የጌታዬ እናት አለች። ምንትኑ አነ ከመ ትምጽእ ኀቤ ሙለ እግዚእ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማን ነኝ አለች። ዘመድ አይደለሽ ወይ? እኔን ያልጠየቅሽ ማንን ትጠይቃለሽ አላለች። እኔ ማን ነኝ ወደ እኔ ልትመጪ አለች። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። በጣም ይገርማል። ዮሐንስ ውስጥ ሆኖ ዘለለ። ቢወጣ ምን ይመስላችኋል? ሆነ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል ቢላ ይመስላችሁ ይላል። አውቀናላ። በኋላ እኮ ጌታ ሊጠመቅ ወደ እሱ ሲመጣ ምን አለ? አንተ እንዴት ልትጠመቅ ወደ እኔ ትመጣል? በእናቱ ወጥቶ ነው። ለነገሩ የወጣው በእናቱ ብቻ አይደለም በአባቱ ጭምር ነው። ለምን ብትሉ እናቱ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ምን ያለ ነው? የተባረከ ነው አለች። አባቱ ደግሞ ገብርኤል የዘጋውን ልሳኑ በተከፈተለት ጊዜ ልክ ስሙ ዮሐንስ ይባል ብሎ የዮሐንስን ስም ሲጽፍ አንደበቱ ተከፈተ። በእውነት ቅዱስ ዮሐንስ በረከቱ ይደርብን። ገና ስሙ ሲጻፍ አንደበት የሚከፍት ከሆነ ገድሉን የሚጽፍ ሰው ምን ይሆናል? ዮሐንስ ብሎ ሲጽፍ አንደበቱ ተከፈተ። ሲከፈትለት የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ምን ያለ ነው? ተመልከቱ፣ የተባረከ ቤተሰብ። እናት ምን አለች? አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። እሱ ደግሞ የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ዮሐንስ በእናቱም በአባቱም ስለወጣ ደግሞ ሲያጠምቀው ጌታን ምን አለ? ወልዱ ለቡሩክ ከሳቴ ብርሃን ተሳለነ፣ ብሩክ የብሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለን አለ። የተባረከ ቤተሰብ ንግግሩ በረከት ነው። ይህን በረከት ሁላችን ያድለን እና ምን አለች ኤልሳቤጥ? በማኅፀኔ ጽንሱ ዘለለ የሰላምታሽን ድምፅ በሰማ ጊዜ። ሁለት ነገር ማንሳ እናበቃለሁ ምናምን። እዚህ መሀል በጣም ብዙ እናቶች አላችሁ። አንዲት ሴት ልጇ 6 ወር የሞላውን ጽንስ በሆዷ የያዘች ሴት ጽንሱ ሲዘል ታውቃለች አታውቅም? ታውቃለች። ማንኛውም በመጨረሻ ኃጢአተኛ ክፉ ሴት ብትሆንም ጽንሱ ግን ሲዘል ይታወቃታል። ታዲያ ለምንድን ነው የምናዳንቀው? ማንኛውም ሴት ታውቅ የለ ወይ ካላችሁ ልክ ነው። ማንኛውም ሴት ጽንሱ መዝለሉን ታውቃለች። ነገር ግን ማንኛውም ሴት ጽንሱ በደስታ ይዝለል በሐዘን ይዝለል ታውቃለች? አታውቅም። የትኛው አልትራሳውንድ ነው ዛሬ ጽንሱ ፈገግ ብሏል ይላል አይልም። ጽንሱ ዘለለ አይደለም ያለችው። ጽንሱ በምን ዘለለ? በደስታ ዘለለ። ኤልሳቤጥን ከነ ልጇ ያስደሰተች ወላዲተ አምላክ ወደ ሁላችን ሕይወት ትምጣልን። አባቶቻችን በሁሉ ነገር ነገረ ማርያምን ስለውብናል። ስንወለድ ማርያም ማርያም ነው፣ ስንሯሯጥ የማርያም መንገድ ነው። ጥቁር ነገር ከሰውነታችን ቢወጣ ማን የሳመችን? በሁሉ ነገር ነው። በሁሉ ነገር ውስጥ ወላዲተ አምላክን ስለውብናል። አንድ ልጅ እንደውም መረረው። በቃ እንደው ሁሉ ልጅ ተወለደ ማርያም ማርያም ምንድነው አላቸው። ለአንድ አባት ሄዱ ሲላቸው እዚያ የተቀመጠ ብርቱካን ነበርና እስቲ ያን ብርቱካን አቀብለኝ አሉት። እሺ ብሎ አመጣላቸው። እኛ አባት ላጡና ጥርግ አድርገው በሉ። ካሁን ይሰጡኛል ብሎ አይናቸውን ቢያዩ አልሰጡትም። በኋላ ምን አሉት? የኔ ልጅ አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉት። አንጀቱ ያረረ እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምን ፍቅሯን ካልቀመስኩ አታውቀውም አለ። ምንድነው? ጥቅሱ ሊጠፋን ይችላል። የእመቤታችን ውለታ ይረሳል አይረሳም። አባ ጊዮርጊስ ያለው መንገራችሁ እናወጣለን። አባቶቻችን ምን ያህል ነገረ ማርያም ልባቸው ውስጥ እንደገባ። አባ ጊዮርጊስ ዘጋስጫ እድሜውን ያሳለፈው በእስር ቤት ነበር። ብዙ ዓመት ታስሮ ከኔ ጋር ናችሁ እና መቼም አልፈታም ከዚህ በኋላ ብሎ ተስፋ ቆርጦ እየጠበቀ እያለ እዚያው እስር ቤት ውስጥ መቃብር ቆፍሮ ሁሉ ሊቀበል ይጠብቃል። በኋላ እሱ ሳይሞት ያሳሰረው ንጉሥ አጼ ዳዊት ሞተ እና አጼ ዳዊት ሲሞት አንድ ፈረሰኛ እየሮጠ እየጋለበ መጣና ለአባ ጊዮርጊስ ነገረው።
አባታችን የምስራች እንኳን ደስ አላህ በአምላክ ምንድነው አለ። ሲያሰቃይ ሲያስረ የነበረው ንጉሱ አፄ ዳዊት እኮ ዛሬ ሞተ አለ። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ምዕመናን እውነቱን መልሱልኝ። እኛው ያሰረ ንጉስ ሞተ ተብሎ ሰው ቢነግረን ምንድነው? አቤት አይሰይ እንኳን አምር ደስ የሚለው ባህላችን ወይ ሞተ እንዴ እንላለን መጀመሪያ። ከዛ ነው የምንቀጥለው አይደል? ሞቶ ቃሻ ያድርገኝ እንጂ አፈሩን ገለባ ያርግለት እንጂ ከዛ ከፋይል እያወጣ መሳደብ ጀምራል። አባ ጊዮርጊስ አለቀሰ፣ ግራ ገባው። እንዴ ምንድነው የሚያስለቅሰ? ሞተ እኮ ነው ያልኩ፣ ሲያሰቃይ ሲያስረይ እኮ የነበረው ንጉስ ነው አለው። አረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበር። እንዴት እንትላላ አባታችን እሱ እኮ በጣም ይጠላሃል አለው። ሲለው ምን አለ መሰላችሁ? እኔን ቢጠላኝም ድንግል ማርያምን ግን ይወዳት ነበር። አባቶቻችን እነሱን የሚጠላ ሰው እንኳን እሷን ከወደደ ይወዱት ነበር። የእነሱን ፍቅር በሁላችን ልቡና ይሳለበት። የሰማነውን በልባችን ጽናት ያሳድርበት።